ቀጥታ ወደ ገደለ ነው። ማይክል አሁን ክፈተውና የላኩልን አክሴፕት ብለህ ማይክል ክፈቴ ማይክል መክተው። በጣም ጎበዝ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ከመጽሐፍ ቅዱስ ወይስ ከራሴ? የምናወራው ከመጽሐፍ ቅዱስ ነው ወይስ አንተ የራስህ ሌላ እንደ ፍቅር ሲዝን ምናምን አይነት የራስህ የሆነ እምነት አለ? የምናወራው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ከሆነ አንተ የራስህ የሆነ ሌላ ከራሱ ነው ማወራህ እንጂ ከራሴ መጽሐፍ ትክክል አለ። ሰዎች በማመናቸው ከመጽሐፍ ቅዱስ ነው። አሁን የእኮ ከጋዜጣ መልስልኝ አላልኩም ፊሊጶስ። እኔ ጠየቁት ጥያቄ መጽሐፍ ቅዱስን መሰረት አድርገህ ነው። እምነትህን እኮ ነው የጠየኩህ። እንዲህ ብለህ ታምናለህ ወይ ማለት እምነት የተመሰረተው መጽሐፍ ቅዱስ ላይ ስለሆነ ኦፍኮርስ የምትመልሰው ከመጽሐፍ ቅዱስ ነው ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ፊሊጶስ? ዮሐንስ ወንጌል 3:16 በእነሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድማችን ፊሊጶስ በነገራችን ላይ ስሜትን መቆጣጠር ማችል ከሆነ አሁን ስትወራ ማንም እየሰማህ አይደል? ማንም እየሰማህ አይደል? አየህ፣ ልክ እንደዚህ አድርገን ስነ ስርዓት አስይዘን ልናወራ እንችላለን። አሁን ነው አትወዛወዝ፣ ውዝዋዜውን አቁምና አዳምጠኝ። ይኸውልህ እምነትህን የጠየኩህ እምነትህን ለምሳሌ አንድን ሰው ኢየሱስ ክርስቶስ አምላክ እንደሆነ ታምናለህ ወይስ አታምንም ሲባል ምንም ሰጣ ገቦች መግባት የለበትም። በቃ የሚያምን ከሆነ አዎ አምናለሁ፣ የማያምን ከሆነ ደግሞ አላምንም ብሎ ይመልሳል። ወንድማችን ፊልጶስ እምነትህን የጠየኩህ እሺ፣ ወደ መጽሐፍ ቅዱስ መሰረቶች እንገባለን። መጽሐፍ ቅዱስን መሰረት አድርገህ የሚያምን ከሆነ ትመልስልኛለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? አጭር ነው። ስምንተኛ ነገርኛው ማይክል ተፈተና ዮሐንስ ወንጌል 3:16 እኔ አሁን ጥቅስ ጥቀስልኝ ያላልኩህ ይህ እኮ ጀግንነት እኮ አይደለም ፊልጶስ። ምን ነው ይህ እኮ መገናኛ ወይ ሲኩ እኮ አይደለም። ዝም ብሎ ጥቅስ ዮሐንስ ወንጌል 3 ምናምን ስላልክ አይደለም። እምነትህን የጠየቁ በኋላ ላይ ብዙ ጊዜ ስለምትክድ መናነሳቸውን ሀሳቦች ልክ እንደ ልጅ ስለሆነ ብዙ ያትመ ቆይ ተረጋጋ ፊልጶስ ጌታ ሆይ በኋላ ላይ መካከል እንደሚመጣ እምነትህን የሚፈልጉት ታምናለህ ወይስ አታምንም? አምናለሁ ወይ አላምንም የሚለውን ቃል ካንተ ፈልጋለሁ መጀመሪያ፣ ከዛ ጥቅስ ይሰጠኛል። መጽሐፍ ቅዱስ የምለውን ነኝ። ታምናለህ ወይስ አታምንም? በመጀመሪያ መጽሐፍ ቅዱስ የምለውን ነኝ። እኔ ፊልጶስ መጽሐፍ ቅዱስ ስለምን ነው የማምነው? አምናለሁ መጽሐፍ ቅዱስ ስለምን ነው የማምነው? ፊልጶስ እኔ በመጽሐፍ ቅዱስ አታምንም አላልኩህ፣ ወይም ደግሞ አንተ ከመጽሐፍ ቅዱስ ውጭ ነው የምታምነው አላልኩህ። አንተ እንደዛ ብለህ ታምናለህ ወይስ አታምንም? እምነትህን ነው የጠየኩህ። ለምሳሌ በኢየሱስ ታምናለህ ፊልጶስ? መጽሐፍ ቅዱስ ስለምን አምናለሁ? በጣም ጎበዝ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ልክ እንደሱ አሁን መጽሐፍ ቅዱስ ስለምን አምናለሁ? መጽሐፍ ቅዱስ ስለምን አምናለሁ? በቃ እግዚአብሔር ያክብርልኝ። ታምናለህ? እሺ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይወጣል። አሁን ትልቁ ጥያቄ የሚሆነው ብቻ ነው ሰዎች በኢየሱስ አምነው አይድኑም አላልንም። እኛ በማመናቸው ሁለት ጥቅሶች እሺ አንድ ጥቅስ ሁለት አይደለም። አንደኛው ዮሐንስ ወንጌል 3:16 እሺ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በእርሱ የሚያምን አይፈረድበትም። ስንት ዓመት ነው? እንደ ትልቅ ሰው ነው እንጂ ምን ብዬ ነው የጠየቅኩ? ስለ ብለህ እኮ ስላነበብክ አይደለም እኮ ይሄ ችግር አያስብልም እኮ። ምን ሆነ ነው ማነው እኮ በዚህ ያለ ተረጋጋና የጠየቅኩ ምን ብዬ ነው የጠየቅኩ? መጽሐፍ ቅዱስ ትዕግስትህን ያጠፋል። የጠየቅኩ ጥያቄ ምንድን ነው ፊልጶስ? እኔ የጠየቅኩን ጥያቄ ደግመህ በለልኝ። ምን ብዬ ነው የጠየቅኩ ፊልጶስ?
መልስልኝ። ጥያቄውን ደግመህ በደልልኝ። ምን ብዬ ጠየቅኩ? እሺ ሰው በእምነት ብቻ ይድናል ወይ ብሎ ነው የጠየቀኝ። እኔ እንደዛ ብዬ ጥያቄ አልጠየቅኩም። እሺ ሀሳቡን በደል ግልጽ እንዲሆንልህ አሁን በክርስቶስ ኢየሱስ ሰዎች በማመን ይድናሉ ወይስ አይደሉም ወደሚል ሰጣ ገባ ውስጥ አይደለም ይገባናል። ለምን እኛ ክርስቲያኖች በክርስቶስ ኢየሱስ በማመን ኦኬ እንደ ድነናል ብለን እናስተምራለን፣ እናምናለን። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ብለን እናምናለን፣ እናስተምራለን። የጠየቁ ጥያቄውን ብቻ ነው። በእናንተ በፕሮቴስታንቱ አካባቢ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። መጽሐፍ ቅዱሴ መሰረት የሌላቸው መጽሐፍ ቅዱስን መሰረት ያደረጉ የሚመስሉ ግን ፍጹም ሰው ሰራሽ የሆኑ ትምህርቶች አሉ። ከነዚህ ውስጥ አንዱ ደግሞ እነዚህ ብቻ ተብሎ የተቀመጡ ሀሳቦች ናቸው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ካለ አውጣና ሳይኛል። አሁን አንተ በእርሱ ያመኑ እንዲድኑ በእርሱ ያመኑ አይድኑም አላልኩም እኔ። እሺ ፊልጶስ አሁን ለምን መሰለህ እነዚህ በጣም ሲሪየስ የሚጠይቀህ ከዚህ ቀደም ወንድማችን ፊልጶስ how many times days come to me በሚለው ንግግር ሶሻል ሚዲያ ላይ እናውቃለን እና ስትመጣ በጣም በፍቅር ነበር ያወራና በፍቅር ስናወራ ጀስት አንተ አክት ልታደርግ የሞከርከው እንደ ጀግና ኦኬ የኛን ፍቅር እንዴት ቆጠርከው መሰለህ እንደ ሞኝነት ቆጠርከው እና ሲሪየስ ሆነን ስናወራ ምን ያክል ድረስ ሲሪየስ ሆነን ልናወራ እንደምንችል እናሳይ ፈልገን ነው። እሺ ፊልጶስ በዚህ ቀረ እንዳትሰለኝ የኔ አባት። እሺ ስለዚህ አሁን ቀጥታ የመጽሐፍ ቅዱስ ማስረጃን ተገልጠና ብቻን የሚወክልልህን ሀሳብ ታመጣለህ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ መጽሐፍ ቅዱስ ማስረጃ ይሰጠናል። አንድ አይደለም ሁለት እሰጣለሁ ነው እሱን አካኪ ዘራፉ ምናምን ተወው። ልክ መሀል ላይ ስንጠይቅ ደግሞ ዝም ብሎ ማንበቡን አቁሙ። እሺ ፊልጶስ ጀግና ያስብል። አሁን ለጊዜው እንደዚህ እሰጣለሁ ውስጥ አትገባ፣ ራስን ነው ተወያይ። እሺ አንድ ማስረጃ ስጠን። እስካሁን ስላልሰጠን የጠየቁን ጥያቄ ምንድን ነው የሰው ችግሩ? አሁን እኮ ማንም እየሰማ እኮ አይደለም ፊልጶስ። ከራስ ጋር ይሄን ያክል ነው አንተ ከራስ ጋር የተጋባ ሰው ፕሊስ እባክህ አዳምጠኝ አንድ ጊዜ። እኛ ብለን የምንሰጥህ ከእኛ ሀሳብ አዳምጣ አንተም ስትቀጥል ነው። አንተ የምናዳምጥ ደግሞ እኛም ልክ እኛ ስተዳመጠ ምን የምንተፈቀል ዝ ልመታኝ ነው እንዴ? ተረጋጋ አዳምጠኝ ፊልጶስ። እሺ አሁን የጠየቁን ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኛል። ከሌለ የእኛ ቤተክርስቲያን ትምህርት ደግሞ ተጠይቀኛል። እኛ ምን ብለን ልክ እኔ እንደጠየቅኩ አደረግ አምጣ ማስረጃ ብለህ ማለት ነው። ታምናለህ ወይስ አታምንም ስትለኝ አምናለሁ እያልኩ ነው መሰለህ። አምጣ ማስረጃ ስትለኝ ማስረጃ እመጣላለሁ። የእኛ ቤተክርስቲያን ኦፍኮርስ ስለ ኢኒሻል ሳልቬሽን ለምሳሌ ስናሰበው ሰዎች በክርስቶስ ኢየሱስ በማመን የመዳን ሕይወት ይጀምራል። በነገራችን የክርስትና ሕይወት ራሱ የሚጀምረው በመዳን ነው ብለን እናምናለን። ነገር ግን ሰዎች በክርስቶስ ካመኑ በኋላ ደግሞ በበጎ ስራ መጽናት እንዳለባቸው ቤተክርስቲያናችን ታስተምራለች። መልካም ስራን ካልሰሩ ከዘላለም ሕይወት ሊነጠሉ እንደሚችሉ ቤተክርስቲያን ታስተምራለች። ይሄ ድህነት አንድ ጊዜ ተገኝቶ ሊታጣ የሚችል ነገር ነው ብላ ቤተክርስቲያናችን ታስተምራለች። ሰዎች በክርስቶስ ሲያምኑ ይድናሉ። አዎ ይድናሉ። ካመኑ በኋላ ግን መልካም ፍሬ ማፍራት አለባቸው። ማያፈሩ ከሆነ ግን ይወገዳሉ ብለን እናምናለን እኛ ክርስቲያኖች። ፕሮቴስታንት የሆኑ ሰዎች ደግሞ ከዚህ ጽንፍ የያዘ ትምህርት አላቸው። ያው በጥቅሉ ሰው ሰራሽ ትምህርት ይባላል። ስለዚህ አሁን አንድ እድል እሰጥሃለሁ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ማይክል ክፈቱ ወንድማችን ፊልጶስ እና ወደ መጽሐፍ ቅዱስ ማስረጃ ገባና መሀል ላይ አዳምጠን ምናምን ስንለው እኛንም አዳምጠን። እሺ ቀጥል። ምን ላይ ነው? ሮሜ ምዕራፍ 4 ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ማንኛውም በሚያጸድቅ ለሚያምን ሰው እንደ ጽድቅ ይቆጠርለታል። ፊልጶስ ይቆጠርለታል። ጌታ ኢየሱስ ፊልጶስ ሌላ ነገር አታወራ እንጂ ጌታ ፊልጶስ ስም ማነው ስል መልሱ ምንድን ነው? ፊልጶስ ሊራስ ነው። በጣም ጥሩ። አየህ ስም ማነው ስል ስምህን እንደምትናገር ሁሉ መሀል ላይ የጠየቁ ምንድን ነው ስል ሌላ ነገር አታወራ እንዴ? እኔ ስለ ሕግ ስራ ጠይቄሃለሁ ወይ? ስለ ሕግ ስራ ላይ አላነሳሁም።
የህግ ስራ ርዕስ አድርጌ ቁጭ ብዬ አላወራሁም። የህግ ስራ ሌላ ጉዳይ ነው። የመንፈስ ፍሬ ደግሞ ተብሎ የተገለጡ ጉዳዮች ሌሎች ናቸው። ሚስጥራት ደግሞ የሚባሉት የቤተክርስቲያን ጉዳዮች ሌሎች ጉዳዮች ናቸው። አንዱን ከሌላው አታምታቱ። ስለ ህግ ስራ ነው የሚጠየቁ ሰዎች በህግ ስራ ይጸድቃሉ አላልኩም። እኔ ፊልጶስ የጠየቅኩ ጥያቄ ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ ያለው። በዚህ አጋጣሚ መመለስ የሚችል ፕሮቴስታንት ካለ መግባት ይችላል። በእርሱ የሚያምን አይፈረድበትም ከምለው ሌላ ምን አይነት ጥቅስ እንዳመጣልህ ነው የምትጠብቀው? ፈለገ የጠየቁን ጥያቄ የሚመጥን ግልጽ የሆነ የመጽሐፍ ቅዱስ ማስረጃ ሰጠኛል። በዮሐንስ ወንጌል 3:16 በእርሱ የሚያምን አይፈረድበትም የሚለው በግልጽ ተናገርኩ። ከዚህ የተለየ ምን እንዳለ በእርሱ ያምን ይፈረድበታል አላልኩም ፊልጶስ። አሁን ምንድን ነው መሰለህ ለሌላው ጊዜ እኔ በወንድምነት የምመክር ነገር ምንም አይነት የመጽሐፍ ቅዱስን 5% ማለት ክፍሉ ሳታነብ ሌላ ጊዜ ልክ በዚህ ልክ ጉራ ውስጥ ሳጣገባ ውስጥ ምናምን አትገባ። እሺ ይሄ ምንድን ነው መሰለህ መጽሐፍ ቅዱስን ግማሽ እኮ በትምህርት ያሳለፍኩት መጽሐፍ ቅዱስን በመማር አባት የኔን ግማሽ በትምህርት ካሳለፍክ በቀጥታ መመለስ እኮ መጽሐፍ ቅዱስ የኔን ግማሽ ቆይ የኔን ግማሽ ይሄን ያክል ታይም ወስደህ እኔ እንደዚህ ሰው ስለምጠላ ነው ፊልጶስ። እኔ በየዋነት ከዚህ ቀደም አስገብቼ ነበረ። በቃ ያለለ ካይን ሆኜ ላወራ ሞክሬ ነበረ በየዋነት። ኦኬ አንተ ግን ያንን ወደ ምንድን ቆጠርከው? ወደ ሞኝነት ቆጠረው። አሁን ልክ ለዚህ ደረጃ ደረስክ። እየተመጻደቅክ ነው ያለው። የአንተን ዕድሜ ግማሽ መጽሐፍ ቅዱስ እያነበብኩ እየተማርኩ ነው የኖርኩት። ሀው ካም ብራዘር የኔን ዕድሜ ግማሽ እሺ ከተማርክበት ግን መመለስ እኮ ነው። አይንን ማፍጠጥ ምናምን ይሄ መፍትሄ አይሆንም ብራዘር። እኔ ስለማልወድ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ሌሎችን ፕሮቴስታንቶች ወንድሞች፣ ፕሮቴስታንቶች ብቻ ሳትሆኑ ክርስቲያኖች ልትሆኑ ይችላላችሁ። የመጽሐፍ ቅዱስን 2% ያክል ሳታነቡ እንዳነበበ ሰው አክተር ተደርጉ። ምንም እኮ ችግር የለውም እኮ። አንዳንድ ሰዎች ያላወቁትን ነገር አላውቅም ማለት ይችላሉ። ማወቅ በጊዜ ሂደት በመማር ሊስተካከል የሚችል ነገር ነው። ግን አለማወቃቸው ሞት በማድረግ በማፌዝ በማላገጥ ሊሸፍኑ ሲሞክሩ በጣም ያበሳጫል። እና ፊልጶስ እግዚአብሔር በሚያውቀው የኔን ዕድሜ ያክል ግማሽ እውነት ተምራ ከሆነ አሁን በዚህ ልክ ከመጽሐፍ ቅዱስ እውነት የራከው ይሄ በጣም ኪሳራ፣ ይሄ በጣም ትልቅ ኪሳራ ነው ፊልጶስ። እና የመጨረሻ ዕድል እሰጥሃለሁ። ብዙ አክተር ሌላ ጊዜ ምንድን መሰለህ ጀግና ያጫወት ቆይ ማይክ የሚጠራው የሆነ ቪዲዮዎችን አይቼ ስለነበረ ነው። ሌላ ጊዜ ምንድን መሰለህ በቻልኩ አቅም ሐዋርያ አፖስትል ምናምን የሚለው ዩዘርን ቀይረው ኦርቶዶክስ ቤተክርስቲያን አይደለም አንተ ባለህበት ቸርች ውስጥ ያሉ መምህራኖች ጋር ቁጭ ብለህ እንደው ቢያንስ ፕሮቴስታንቶች የሚያውቁትን ነገር እንኳን ለማወቅ ቁጭ ብለህ ተማር። ከዛ ውጭ ራስን በሌላ አይነት ካራክተር እንዳታረክብ ይችላል። እኔ በጣም ልታስተካክል ይገባል ለራስህ። ኖ ምንም የሆነ እዚህ ጋር ሌላ ምንም የምታወሩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይስ አያገኙ የሚለውን ሀሳብ እንኳን ስለ ሳልቬሽን መጽሐፍ ቅዱስን መሰረት አድርገህ ማውራት የማትችል ሰውዬ ማለት ልክ እንደሚያውቅ ሰው አላለን። ልክ እንደ አዋቂ ሰው ደግሞ አክት አድርገህ ምናምን የሌሎችን ሰዎች ፍቅር የሌሎችን ሰዎች ትትና እንደ አላዋቂነት አድርገህ ሞክስ ታደርገህ ነው በጣም ይደብራል። እና ፊልጶስ በጣም ይሄን ያክል እንትን ለማለት እኛ እንብሳለን። መጽሐፍ ቅዱስ መሰረት ያሉ ሰዎችን ለማስጨነቅ እኛ እንብሳለን። ለሌላው ጊዜ እንዲህ ነገር እንዳይለምድ እሺ። የምታውቀው ነገር የለም፣ ምንም የምታውቀው ነገር የለም ወንድማችን ፊልጶስ። የምታውቀው ነገር ምንም የምታነሰው ጥያቄ የለም። በመጀመሪያ መልስ አምጣ ቶሎ ብለህ ሰዎች በእርሱ የሚያምን አይፈረድበትም የምለውን መልስ አስጠው። እርሱ የሚያምን አይፈረድበትም ከምል ሌላ ምን ላምጣልህ? ፊልጶስ እኔ የጠየኩት ጥያቄ ምንድን ነው? በእርሱ የሚያምን አይፈረድበትም ከምለው ሌላ ምን አይነት መልስ እንዳመጣልህ ትፈልጋለህ? ፈለገ እኔ ስንት ዓመት ነው ፊልጶስ ከይቅርታ ጋር ለምንድን ነው እንደ ልጅ አክት የምታደርገው? የኔ ታናናሾች እኮ እንደዚህ አክት አያደርጉም። ስንት ዓመት ነው ለመሆኑ? ግን ምንም አላበላሽ። እድሜ ስንት ነው? 52 ዓመቴ ነው።
ስለዚህ እንዳሳውቃለሁ ጎርባሳ አታደርግ እንጂ ለምንድን ነው ልጅ የምትሆነው? የጠየቁ ጥያቄ ምንድን ነው ስልህ በእርሱ የሚያምን ሁሉ እንዴ እኔ የጠየቁ ጥያቄ ምንድን ነው? በመጀመሪያ ተረድተህ ነው እየመለስክ ያለው? አይፈረድበትም ማለት ድኗል ማለት ነው። ጌታዬ ሆይ እኔ ይፈረድበታል ብያለሁ ወይ ፊልጶስ? በኢየሱስ ያመነ ሰው ካላል ታዲያ በእምነቱ ሰው አይድንም እንዴት ትላለህ? እኔ የጠየቁት ጥያቄ ምንድን ነው? ጥያቄውን ደግመህ በልልኝ አንድ ጊዜ። እስኪ የጠየቁን ጥያቄ ደግመህ በልልኝ አንድ ጊዜ ድገመው። በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። የጠየቁ ጥያቄ ምንድን ነው? እስኪ ደግመህ በለው ፊልጶስ። አሁንም በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። አላልኩም። እንደዛ ብዬ አልጠየቅኩም። ምን ጠየቀኝ ታዲያ? ጥያቄህ ራሱ ለአንተ አልገባህም ማለት ነው። ለተጠያቂው ካልገባህ ፊልጶስ ስለነበረን ጊዜ በጣም ነው የምናመሰግነው። ለሌላው ጊዜ ምንም አይነት የመጽሐፍ ቅዱስ መሰረታዊ እውቀት ሳይኖር ገብተህ ለመመለስ አክት እንዳታረግ። ኦርቶዶክስ ያድና እንዲህ አይነት ሰው በጣም ነው የሚያስጠላኝ። ደግሞ እኮ ልክ ራሱ አንጀለስ እንደ ሊቅ ምናምን ገብቼ ያስጨነቅኳቸው ነው። እንደዚህ አይነት ሰው በጣም ነው የሚደበረው። ምን አለ መሰላችሁ የሆነ አንዳንድ ሰው እኔ ከእንትን የተሻለ አውቃለሁ ብሎ ትምክህት ውስጥ መግባት የለበትም። ለምሳሌ አሁን የገባው እዚህ ጋር ፕሮፌት መልካሙ ይባላል። ገና እንተዋወቀዋለን እንበልና ድንገት እያወራን የሆነ የማያውቃት ነገር ድንገት በመሀል ብትኖር እና ለማወቁን እኛ ብናቅ ሞግ ልናደርገው አይገባም። ምንም ችግር የለውም እኮ ዛሬ ያላወቀውን ነገር ነገ በመጽሐፍ በማንበብ ከሱ የተሻሉትን ሰዎች በመጠየቅ ምናምን ሊያውቀው ሊረዳ ይችላል። ግን ባላዋቂነቱ ላይ ደግሞ የሚመጻደቅ ሰው ደግሞ ጌታው በጣም ነው ጨጓራ የሚልጠው። በጣም ማለት እንዴት ሰው ሳያቅም እንደገና ደግሞ ምንም ሳያፍርም እንዴት አለማወቅም አለማፈርም በጣም ከባድ ነገር እኮ ነው። ቅዱስ ሚካኤል። እሺ ፕሮፌት መልካሙ ይሰማል? ይሰማል። ሰላም ነው? እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው የመጡት ፕሮፌት? የወንጌል አማኝ ነኝ። ቤተ እምነቱን ነው የጠየኩት። ምን ያምናሉ ብዬ አይደለም የጠየኩት። ያው የወንጌል አማኞች ቤተክርስቲያናት ህብረት የብዙ ቤተ እምነቶች አንድ ላይ የሚጠሩበት የማህበር ስም ነው። እኔ ያው እሱን የቆት ቤተ እምነቶት ነው። ኦኬ። መሰረተ ክርስቶስ ይባላል። መሰረተ ክርስቶስ ነቢያትን ትሾማለች ፕሮፌት? ነቢያትን ስለመሾም አለመሾም ሳይሆን ጥያቄው ላይ ያ ነው ብዬ አይደለም ርዕሳችን ያ ነው እያልኩት ሳይሆን መሰረተ ክርስቶስ ግን እንደ ቤተክርስቲያን ነቢያትን ትሾማለች ወይ? አዎ ትሾማለች። እስኪ የሾመችበትን አንድ ዌብሳይት ላይ ያለ ማስረጃ ይንገሩኝና የቸርቿ ዌብሳይት ላይ ገብቼ ልመልከት። ያው እዚህ ጋር ስልክ ይዣለሁ። ለመጀመሪያ ጊዜ ወይም ደግሞ ለመጨረሻ ጊዜ ሐዋርያትን ማነው ነቢያትን ፕሮፌቶችን የሾመችበትን አንድ ማስረጃ ላውጣለሁት ፕሮፌት። እሱን ርዕስ አድርጌ ቢገባ ኖሮ እንደ ርዕሱ ነው ተዘጋጅቼ የምመጣው። አንድ በጥቅል ጥያቄ ላይ ነው የገባሁት። እሱን ሌላ ጊዜ ቢሆን ይሻላል ወይ በኋላ። እሺ ፕሮፌት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያምናሉ ፕሮፌት? አዎ አምናለሁ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡ። ቅድም ኮሜንት ላይ የጻፍኩ ነበረ። ኤፌሶን ምዕራፍ 2 ላይ ከቁጥር 8 እሺ ለአንብበው መጽሐፍ ቅዱሱን አውጥቼ ያምሩ። እሺ እንደዚህ ይላል ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ ምን እናድርገው? ይህን ጥቅስ እንደወረደ መቀበል ነው እንግዲህ። ምን እናድርገው? አይ እንደወረደ መቀበል ነው ወይስ አለመቀበል ነው የሚያዋጣው ብዬ እኮ አይደለም የጠየቅኩት።
ምን ያገናኘዋል እኛ ከነሳነው ሀሳብ ጋር? እኔ የጠየቅኩት ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ብዬ ነው ፕሮፌት እርሶን የጠየቅኩት። የእርሶ መልስ አዎ። እሺ ጥቅስ ይስጡኝ ስሎት ሰዎች ማነው ጸጋው በእምነት አድኗቸዋልና። አዎ ይሄ እኮ ምናምንበት ትልቁ ሀሳብ እኮ ነው። ጸጋው በእምነት አድኗቸዋልና ማንም እንዳይመካ ከስራ አይደለም። ይህም የሆነው ደግሞ ከእግዚአብሔር ነው ይለናል። ኦፍኮርስ ለዚህ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ይሄ የእግዚአብሔር ጸጋ የሆነው ይሄ የእርሱ መወደድ የእርሱ ፍቅር ወደዚህ ምድር ክርስቶስን ስቦ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል በማመን ተቀብሎ የአዲስ ኪዳን ሊቀ ካህናችን ሆኗል። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት ስራ ሰርተን አይደለም። ክርስቶስ ወደዚህ ምድር የመጣው ክርስቶስን ወደ ምድር የሚስብ ምንም አይነት መልካም ስራ ኖሮን አይደለም። እንዲሁ ነው የወደደን። እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጠን። ይሄ መጽሐፍ ቅዱስ ሐሳብ ይህንን ይናገራል። እኔ ደግሞ የጠየቅኩት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ለሚለው ሐሳብ ነው ማስረጃ የጠየቅኩት። አሁን ያቀረቡልኝ ሐሳብ ግን እኛ ምንም አይነት በጎነት ምንም አይነት መልካምነት ሳይኖረን እግዚአብሔር እንዲሁ ወዶ አንድያ ልጁን እንደሰጠን የሚናገር ጥቅስ ነው። በቃ ጸጋው በእምነት አድኗቸዋል። አዎ ትክክል። ይህ የሚሆነው ከእግዚአብሔር ነው። አዎ ማንም እንዳይመካ ከስራ አይደለም። ክርስቶስ ወደዚህ ምድር የመጣው እኛ የምንመካበት እኛ የምንኮፈስበት መልካም የሆነ ማንነት ኖሮን አይደለም። እንዲሁ ግን ስለወደደን ነው። አጭርና ግልጽ። አሁን የጠየቁት ጥያቄ ሰዎች በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ፕሮፌት እሱን ያወጡልኝ። ብቻ የሚለውን ቃል ነው እንዳመጣልኝ ብቻ ለሚለው ነው ወይስ የሚመስለኝ እንደዛ ነው አይደል? ጥያቄው ገብቶት መሰለኝ እኮ ጥቅስ መውጣት የጀመሩት ፕሮፌት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ስሎት እኮ አዎ አምናለሁ ያገኛሉ ያሉት ጥያቄውን ተረድቶት መስሎኛል። ስለዚህ ቀጥታ ወደ መጽሐፍ ቅዱስ ማስረጃ ይግቡልኝ። ካልሆነ የኔን ማስረጃ ልስጦትና የኔን ማስረጃዎች ደግሞ እያነሳን እንወያይ። እኔ ከዚህ በተቃራኒ የሆነ አመለካከት አለኝ። ቅድም እንዳልኩት የእኔ ቤተክርስቲያን ሰዎች በክርስቶስ በማመን ይድናሉ፣ አዎ ይድናሉ ብላ ታሰብላለች። ነገር ግን መልካም ፍሬን የማያፈሩ ከሆነ በበጎ ስራ የማይጸኑ ከሆነ ይወገዳሉ ብላ ታሰብላለች። በክርስቶስ ኢየሱስ ሰዎች አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ ብላ ታሰብላለች። ከዚህ ተቃራኒ የሆነው ግን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ቢል ትምህርት በጌታ በኢየሱስ ክርስቶስ ስም የምነቅፈው ትምህርት ነው። ይሄ ሰው ሰራሽ ትምህርት ነው እና መጽሐፍ ቅዱስ ማስረጃ ካሉት እባክዎ ታይም ልሰጦት የሚፈልጉ ከሆነ ታይም ልሰጦት ይችላለሁ። እስከዛ ሌላም አንድ አገልጋይ ገብቷል። ለሱ እድል ሰጠውና ወደ እርሶ መመለስ ይችላለሁ። ፕሮፌት እሺ ይሰጠው። እኔም ችግር የለውም ብዙ ማውራት ይችላለሁ። ለሱም እድል ይሰጠው። ጥሩ ነው። እሺ ፕሮፌት፣ ስለዚህ ከላይ ብላይ እንዳይወጡ እሺ። ያው ፓስተር ዳንኤልን አውርተን ከዛ ወደ እርሶ ነው የምንመለሰው። እሺ ፓስተር ዳንኤል። እሺ እንዴት ናችሁ? ሁሉ ሰላም? ሰላም፣ እንዴት አሉ? ከየት ቤተ እምነት ነው የመጡት? ከዊነርስ ቻፕል ኢንተርናሽናል። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ? ፓስተር ዳንኤል። ዴፊኒትሊ ወዳጃችን ፈለገ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡን። ከዛ በፊት ግን ያው ወደ ቤት ደፍረን እኛን እንመጣ። ቀጥታ አንድ የመጽሐፍ ቅዱስ ማስረጃ ይስጡኝ ያልኩት ፓስተር ዳንኤል። ይሄ መልእክት የሚያስተላልፉበት አዳራሽ ወይም ቸርች ስላልሆነ ቀጥታ ወደ ጥቅሱ እኔ ነኝ ያደረኩት። የምን አካኪ ዘራፍ ማለት ነው? ፓስተር ዳንኤል ይረጋጉ እንጂ እንዴ! የት ለምንድነው ነው ግብረ ገብነት መስራት ላይ? አሁንም እኔ ነኝ ሚት ያደረኩት። ልክ ተናገሩ ስሎት ነው የሚናገሩት። እሺ ፓስተር ዳንኤል የምን አካኪ ዘራፍ ነው? እኔ ነኝ ሚት ያደረኩት። ማነው ሚት ያደረገኝ ምናምን ብሎ አካኪ ዘራፍ እዚህ ያወጣው። አሁን ቀጥታ የጠየቅነው ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው? አዎ ያገኛሉ ብለዋል። ቀጥታ ሀሳብ አስተያየት ሀሳብ ምናምን ቅድመ ሁኔታ ያቆሙና ወደ መጽሐፍ ቅዱስ ማስረጃ ገብተው የመጽሐፍ ቅዱስ ማስረጃዎችን አንስተን እናወራለን። ምን ላይ እናወጣ?
አይሆን ማይኮተን ይክፈቱ። ሮሜ ምዕራፍ 3 ከቁጥር 24 ያው አውጣና ራሱ አውጥተው ያንብቡ። እባክዎትን መጽሐፍ አለዎት አውጡና ያንብቡ፣ ደስ ይለኛል። እኔ መጽሐፍ ለመጨረሻ ጊዜ የሚሰጠው ማስጠንቀቂያ ነው። ያነሳውን ጥቅስ ራስህ ታነበዋለህ፣ ካልሆነ ታስወርዳለህ። ማንንም አልለማመጥም ከይቅርታ ጋር። ማይክን ክፈትና አንብብ፣ ካልሆነ ታች ትወርዳለህ። ሮሜ ምዕራፍ 3 ከቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በጸጋ እንዲሁ ማለት በጸጋ እንደጸደቀ የሚያሳይ የእግዚአብሔር የቃል ክፍል ነው። እኛ እንቆጣን፣ እኛ የፍቅር ሰዎች። የጠየቁት ጥያቄ ምንድን ነበረ? ፓስተር ዳንኤል ምን ብዬ ነበር የጠየቁት ጥያቄ? ሰዎች በጸጋ በእምነት ብቻ ማለት ሶል ፊዴ የሚባለው የእምነት ብቻ ትምህርት አለን፣ እንከተላለን። በእምነት ብቻ ሰው ይዘጋሉ። ምን ይከተላሉ አይደለም የጠየቁት ጥያቄ ፓስተር። እኔ የጠየቁት በእምነት ይዳናል ወይ ነው ያልከው። ምንድነው አንተ የምታስፈራራው? በእምነት ይዳናል ወይ? ፓስተር ዳንኤል ስነ ስርዓት ይኖሩት። እኔ ሰው የመንደር ወሬ እንዲያወራ አልፈልግም። ላይቭ ላይ መጥቶ እሺ፣ ስነ ስርዓት ይኖሩት። የሚበሳጩ የሚነጫነጩ ከሆነ ብስጭቱትና ንጭንጩትን እዛው ቤቶ ጨርሰው ይምጡ። እዚህ ስናስገቡት ፓስተር ስለሆኑ የፕሮቴስታንት አማኞች አገልጋይ ስለሆኑ ነው አንቱ ምንለው እንጂ እድሜዎት ስለገፋም አይደለም። እና ፓስተር አካኪ ዘራፍ ማለቱን ጩኸቱን ምናምን ያቆሙና ስርዓት ባለው መልኩ የሚያወሩ ከሆነ ያወራሉ። እኔ የምን ማለቃቀስ ነው? ምንድነው የምታስፈራረው? እኔ አላስፈራረውትም። ጥያቄ ምንድን ነው? እኔ የጠየቅኩት ጥያቄ ሌላ ነው፣ እርሶ ደግሞ የሚያወሩት ደግሞ ወሬ ሌላ ነው። ለዛ ነው የጠየቅኩት። እሺ እኔ ምን ብዬ ነው የጠየቅኩት? ቀጥታ ወደ ጥያቄ ግቡ። ከዚህ በኋላ ፓስተር ዳንኤል ጭራሽ አላስጠነቀቅኩትም። ዊርድ የሆነ ንግግር የሚናገሩ ከሆነ ሊጮሁ የሚሞክሩ ከሆነ በጌታ ሰላም ወደታች ሸኙታለሁ። ምክንያቱም እኔ እዚህ ዴይኬር አይደለም የከፈትኩት። እኔ እሹሩሩ ልል አይደለም ሰዎች እያስገቡ ያሉት። ይሄ የህፃናት ማቆያ አይደለም። ስለዚህ የህፃናት ማቆያ ታች ይኖራል፣ እዛ ታች አስወርዶታለሁ። እዛ ቆይቶ ይመጣሉ ሌላ ጊዜ። እሺ ቲጂ በጣም ይቅርታ። እሺ እንደዚህ አይነት ነገሮችን ማወራው አንዳንድ ጊዜ በጣም ከይቅርታ ጋር ፕሮቴስታንት ወንድሞቼ እኔ እንድትረዱ እፈልጋለሁ። አንዳንድ ጊዜ እንዲህ አይነት ሰው ብዙ የሆነውን ፕሮቴስታንት አማኝ አይወክልም። ከይቅርታ ጋር ሰው መጥቶ በንግግር የሆነ የማይሆኑ ነገሮችን የሚናገር ከሆነ ጸያፍ የሆኑ ነገሮችን እንትን የሚል ከሆነ ከይቅርታ ጋር እኔ እዚህ ጋር ቁጭ ብዬ ማዳመጥ እንደው ግዴታ የለብኝም። እና ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ በሌላ ነገር እንዳትረዱት። በጣም ስርዓት ባለው መልኩ ገብቶ የሚያወራ ሰው ካለ ስለ እውነት እኛም በፍቅር ቁጭ ብለን እናደምጠዋለን። ከዛ ውጭ ግን አካኪ ዘራፍ የሚል ሰው ካለ ግን ያው እዛው የምትበሳጩ የምትናደዱ ሰዎች ካላችሁ ገዝተ ላይ አትግቡ። ተረጋግተህ ስለሆነ ወራት ያለብን። እሺ ቲጂ የሚል አካውንት ይሰማል? አዎ ይሰማል። ማንን በልታችን ስም? ትዕግስት ነው? ትዕግስት ነው። ትዕግስት እሺ። ከየት ቤተ እምነት ነው የመጣሽው ትዕግስት? ከአማኑኤል ቸርች። ከአማኑኤል ቸርች። ሁለት አይነት አማኑኤል አለ ቤተ እምነት። ገብቶኛል። አማኑኤል ህብረት ነው ወይንስ ሀልዎት ነው? ሀልዎት አንድ ናቸው። መጥምቃውያን ማለት ነው? አይ አላውቀውም። መጥምቃውያን ሀልዎትን አንድ ነው። ስለዚህ አማኑኤል ህብረት ወይ አማኑኤል ሀልዎት። እሺ እንትን ነው። እኔም አማኑኤል ሲባል አንድ ይመስለኝ ነበር፣ ግን ለካ ሁለት አይነት አማኑኤል መጥምቃውያን እና አማኑኤል ህብረት የሚባል አለ። ለዛ ነው የጠየቅኩሽ። እሺ ቲጂ እህታችን ወይም ትዕግስት ስለ ሳልቬሽን እያወራን ነበረ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለሽ ታምኛለሽ? አንድ የመጽሐፍ ቅዱስ ማስረጃ ስጭኝ። ዮሐንስ ወንጌል ምዕራፍ 15። እሺ ዮሐንስ ወንጌል ምዕራፍ 15። እሺ ምን ይለናል? ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ይለናል። እስቲ ቁጥር ስንት እናምጣ? ላንብበው? አንብቤ። እውነተኛ የወይን ግንድ እኔ ነኝ፣ እኔ እውነተኛ
የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል እውነት ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ ትንሽ እስከ 11 ላንብብ ከፈቀድክልኝ ሀሳቡን። አመሰግናለሁ። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታረጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሰጣችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደ ወደደኝ እኔ ደግሞ ወዳችኋለሁ። በፍቅሬ ኑሩ። እኔም የአባቴ ትእዛዝ እንደጠበቁ በፍቅር እንደምትኖሩ ትእዛዜን ትጠብቁም በፍቅሬም ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ይላል። በእምነት ብቻ ሰው እንደሚድን በስራው የሰው ልጅ እንደማይድን እውነተኛ የወይን ግንድ እኔ ነኝ ይላል። እታችን ትዕግስት የጠየኩሽ ጥያቄ ምንድን ነበረ? በእምነት ሰው በእምነት ብቻ ይጸድቃል አይጸድቅም? እኔ እንደዛ ብዬ አልጠየኩሽም። አየሽ፣ አንድ ሰው በእምነቱ ብቻ ነው ወይ የሚጸድቀው አይደል? እሺ ችግር የለም ወይ? ሰላም አይደል? ሁሉም ነገር ሰላም አይደል? ጌታ ይመስገን። ጎሽ ደስ ይላል። እኔ የጠየኩሽ ጥያቄ እና አንቺ እያወራሽው ያለው ሀሳብ በጣም ለየቅል የሆነ ጉዳይ ነው። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑ አላልኩሽም። በጣም 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 አንድ ጊዜ ከይቅርታ ጋር ትይዤ አንድ ጊዜ ብቻ ቆይ ማይክሽን ስላድርገው። በዚህ አጋጣሚ እሁድ ሁላችሁም ክርስቲያኖቶች ወንድሞች ሚሊኒየም አዳራሽ እንዳትቀሩ እሺ። እዚህ ጋር በጣም ደስ የሚል እንትን መጥቶልኛል። ይኸውላችሁ ይሄ ሁሉ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ይሄ ሁሉ የምታዩት ስጦታ ሳይሆን እዚህ ጋር የምትመለከቱት ይሄ ሁሉ ሚሊኒየም አዳራሽ ለጉባኤው የተጠራንበት ጥሪ ነው እና ምን እንደሆነ አንድ ጊዜ እንመልከተው። እሺ እዚህ ውስጥ ምን አለ እስቲ በጣም ነው የሚገርመው ስለሆነ ሙታንሳ ቅዱስ ሚካኤል አንድነት ገዳም ይላል። ምንድን ነው ያለው እዚህ ውስጥ? አንዴ ነው ከይቅርታ ጋር እንቀጥላለን። እሺ በጣም ደስ ስላለኝ ግን አንድ ላይ ነው ብዬ ሚሊኒየም አዳራሽ ሁላችሁ እንዳትቀሩ እሺ። እዚህ ውስጥ ቆይ ምን እንዳለ በኋላ ብናይ ይሻላል። እሺ ሌላ ምን መጥቶልኛል? ነጠላ እጅግ በጣም ደስ የሚል ነጠላ። እንዴት እድለኛ ነኝ በእናታችሁ። እሺ ነጠላ አምጥተውልኛል ከገዳሙ በጣም ደስ ይላል። ከዛ እዚህ ጋር የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የራስ አገዝ ፕሮጀክት ይላል። ነገ አይ ቲንክ ትልቅ ፕሮግራም አለና ፕሮጀክቱ ምን እንደሚመስል የሚያሳይ እንትኖች መጥተውልኛል። በሌላ ላይቮቻችን ላይ የምናየው ይሆናል። እሺ ኦ ማይ ጋሽ በጣም በሚገርም ሁኔታ ከዛው ገዳም የተደጎሰ ድርሳነ ሚካኤልም አንጥተውልኛል። እድለኛ ነኝ በእውነት። የቅዱስ ሚካኤል ድርሳን ነው ይሄ። እሺ እስኪ ያዙ ይሄንን። እዚህኛው ውስጥ ደግሞ ምንድን ያለው? ገዳሙ በጣም በብዙ ነገሮች ይተዳደራል። በገዳሙ ውስጥ በጣም ብዙ የሚሰሩ ልማቶች አሉ። በዚህ አጋጣሚ ይሄንን ቦታ ያላያችሁ ሰዎች ልታዩ ይገባል። ነገ ሚሊኒየም አዳራሽ ሁላችሁም እንዳትቀሩ፣ ማንም ሰው ሊያመልጠው አይገባም። እሺ ይሄ በገዳሙ እዛው የሚመረት ጥቁር አዝሙድ ዘይት ነው። ይሄ መጥቶልኛል። በጣም እድለኛ ነኝ በእውነት። እሺ ይሄ ደግሞ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት የሆነ ዘቢብ ነው።
ከዛው ከገዳሙ ማለት ነው። ልክ በኤክስፖርት ስታንዳርድ ያለ ነው አይደል የሚመስለው። በጣም ነው የሚገርመው በእውነት። እዛው ከሙታንሳ ማር ቅዱስ ሚካኤል የመጣልኝ ዘቢብ ነው ይሄ 100% ተፈጥሯዊ የሆነ ማለት ነው። ሜድ ኢን ኢትዮጵያ ይላል። በኤክስፖርት ስታንዳርድ የተሰራ ዘቢብ ነው። በዚህ አጋጣሚ የየትኛውም እምነት ተከታይ ብትሆኑ እንደ ኢትዮጵያዊነታችሁ ልትኮሩ ይገባል። ማለት እርግጥ ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ግን ወይዘር ሙስሊሞች ልትሆኑ ይችላላችሁ፣ ካቶሊኮች፣ ፕሮቴስታንቶች፣ አድቬንቲስት፣ ጆባ ዊትነስ ምናምን። ይሄ ግን በቃ ልክ በሀገራችሁ ውስጥ ባሉ ኢትዮጵያዊ በሆኑ መነኮሳት እየተሰራ እየተመረተ ያለ ጉዳይ በመሆኑ ሁላችሁ ልትኮሩና ልትደሰቱ ይገባል። ኤክስፖርት ስታንዳርድ የሆነ ዘቢብ ነው። 100% ተፈጥሯዊ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት ነው። እሺ እዚህ ጋር ደግሞ የሚታያችሁ ልክ ብዙ ጊዜ በቤተክርስቲያናችን አገልግሎት ሌሎች ኢምፖርት የሚሆኑ ዕጣኖች አሉ ከግሪክ፣ ከግብፅ፣ ከተለያዩ ቦታዎች። ይሄ ደግሞ እዛው ገዳም የሚመረት ነጭ ዕጣን ነው። 100% ተፈጥሯዊ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት ነው። ይሄም ነጭ ዕጣን በጣም 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 እድለኛ ነኝ ዛሬ። እሺ እዚህ ጋር ደግሞ እቺኛዋ ላይቫን እንደዘጋዋት ምናያት ነገር ትሆናለች። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ምርት የሆነ ማር ነው። እዛው ከገዳሙ ከሙት አንሳ ማር ቅዱስ ሚካኤል የተመረተ ማር ነው። ይሄ ላይቭን እንደዘጋውት ነው ማየው ፕሮዳክት ኦፍ ሙት አንሳ ማር ሴንት ሚካኤል ዩኒቲ ሞናስትሪ ይላል። በጣም 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 የሚገርም ነው። ከጀርባ ያለን አንድ ጽሑፍ ላንብብላችሁ። ከፀሐይ ብርሃንና ከሙቀት ምንጮች ርቆ በመደበኛ የክፍል ሙቀት ውስጥ ደረቅ እና በቀዘቀዘ ቦታ ይቀመጥ ይላል። ማቀዝቀዣ ውስጥ ማስቀመጥ የግግርነት ይዘት ስለሚኖረው አስፈላጊ አይደለም ብለው ሪኮመንድ አድርገዋል። 500 ግራም ነው። 500 ግራም የሆነ ከገዳሙ የመጣ ማር ነው። በጣም ደስ ይላል። እሺ እቺ ደግሞ በጣም ይገርማል። ይሄም በዚህ አጋጣሚ ወደ ውጭ ምንድነው የምትለው አንተ? እኛ ከወጣን በኋላ ብታሳይቻል። ውረድ ታችሁላለ። ምን አይነት ምን እያላችሁ ጻፉለት እዚህ ሁላችሁ በሉ እዚህ። ምንድነው እንደዚህ ምንድነው? አሁን እዚህ ጋር ቀረ የሚያሳይ ነገር እኮ አላየንም እኮ። ምን አይነት የሆነ ሰው እንደውም ሁላችሁም ታውት ሌላ ነገር አይደለም። እሺ ይሄ በርበሬ ነው። በዚህ አጋጣሚ አገር ቤት ሆናችሁ ውጭ ሀገር ላለ ሰው እንደዚህ መላክ የምትፈልጉ ሰዎች እንደዚህ ኤክስፖርት ስታንዳርድ የሆኑ ምርቶችን ሄዳችሁ ወጥተው ደስ ይለናል። ይኸው ይሄ በርበሬ ነው። እዚህ ጋር ደግሞ ያለው ምጥን ሽሮ። ይሄ ሁሉ ነገር እዚህ ጋር የምታዩት ይሄ ሁሉ ነገር ከሙት አንሳ ማር ቅዱስ ሚካኤል እዛው ገዳም ውስጥ የተመረተ ነው። ፕላስ ደግሞ እኔም ታናሹ ወንድማችሁን በፕሮግራሙ ቪአይፒ እንግዳ ሆኜ እንድገኝ ያቀረቡት የመጠሪያ ፕሮግራሙ ላይ ያለ ስጦታ ነው። በጣም 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 አድርጌ የገዳሙ አባቶችን ማመስገን እፈልጋለሁ። ፕሮግራሙ ያዘጋጁ ወንድሞችን እጅግ አድርጌ በጣም ማመስገን እፈልጋለሁ። እሺ እዚህ ውስጥ የተላከልኝ ምንድን ነው? ይሄ እዚህ ጋር መጽሐፍ መስሎኝ ነበር ግን አይደለም። ሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። በዚህም በኩል ምልክት አለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና እዚህ ጋር ሲያው የሚከፈት ነገር አለው እና እስቲ እቺ የምትከፈቷን ነገር ቀስ ብለን እንክፈታት። መቼም የከተማ ሰው ትዕግስት የለውም። ጓጉቻለሁ። በጣም 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 የሚገርም ነው። የጥሪ ካርዱ ልክ እንደዚህ ባለ መልኩ ነው የመጣው። በጣም የሚገርም ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል ማቴዎስ 18 ቁጥር 20 ጀምሮ ያለውን ሀሳብ አንስተውታል። ከዛ በኋላ እንደዚህ ይላል፣ ሰላምን አስተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ።
ዮሐንስ 10:27 እንዲል በክርስቶስ ኢየሱስ ፍጹም ሰላምታ የከበረ መንፈሳዊ ሰላምታችንን እያቀረብን በአዲስ ኪዳን በወንጌሉ ክፍል በያዕቆብ መልእክት ከስራ የተለየ እምነት የሞተ ነው። ጂሰስ ዛሬ የምናወራበት ርዕስ ነው። በዚህ አጋጣሚ ሁላችሁም ከስራ የተለየ እምነት የሞተ ነው እያላችሁ ጻፉ። ስለ እውነት የጥሪ ካርዱ ላይ ነው ያለው። ይኸው የጥሪ ካርዱ ላይ ከእንደገና ላንብብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። ዮሐንስ 10:27 እንዲል በክርስቶስ ኢየሱስ ፍጹም ሰላምታ የከበረ መንፈሳዊ ሰላምታችን እያቀረብን በአዲስ ኪዳን በወንጌሉ ክፍል በያዕቆብ መልእክት ከስራ የተለየ እምነት የሞተ ነው ያዕቆብ ምዕራፍ 2 ቁጥር 26 እንዳለ ይህንን ኃይለ ቃል በልባችን በመያዝ የጥበብ ቤተክርስቲያን የጥበብ ቤተ ቅድስት ቤተክርስቲያን ሊቃውንትን ያፈራች ሕግና ስርዓትን ጠብቃ የምትኖር ቤተክርስቲያን መሰረቷ የሆነው ለዓለም ፈቃድ የሞቱ በነፍሳቸው ሕያው የሆኑ ዓለምን የተዉ መናንያን ያሉበት የሙታን ሰማር ቅዱስ ሚካኤል አንድነት ገዳም በተለያዩ መንገዶች ሲደገፍ ቆይቷል። ታዲያ በሰማያት የማይፈርስ ቤት እንገነባ ዘንድ እነሆ ጥቅምት 16 2018 ዓ.ም በዕለተ ሰንበት እሁድ ከቀኑ 5 ሰዓት በሚሊኒየም አዳራሽ በሚካሄደው የገቢ ማሰባሰቢያ ፕሮግራም ላይ ክብር ለሚያስገኝ ቅዱስ ዓላማ አንድ እንሆን ዘንድ በመንፈስ ቅዱስ መሪነት በሚሰራው የቤተክርስቲያን መሰረቷ የሆነውን ገዳም ለማጽናት በሚደረገው ዘመቻ እንደ ሚዲያ ተቋማት በመደገፍ ይህን የተቀደሰ ሀሳብ በመረዳት በዕለቱ በመገኘት በሚዲያ ሽፋን በመስጠት ለሕዝበ ክርስቲያኑ እንዲያስተላልፉልን ስንል የክርስቶስ ኢየሱስ ቅዱስ ደሙ ባጸናት በሰበሰቧት አንዲት ቅዱስ ቤተክርስቲያን ስም መንፈሳዊ ጥሪ እናቀርብሎታለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። በጣም ነው ደስ የሚለው። በጣም 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 ደስ የሚል የጥሪ ወረቀት ነው ውስጥ። ከዛ በኋላ ሌሎች ነገሮች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት ጽሕፈት ቤት በምስራቅ በለሳ ወረዳ ቤተ ክህነት ጽሕፈት ቤት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላል። ይኸው እዚህ ጋር የተቀደሰ ስዕል አምጥተውልኛል። በጣም ነው ደስ የሚለው። በጣም 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 እሺ። እዚህ ጋር ሌላ ደግሞ ብሮሸር ነገር አለ። እስክሪብቶ መጥቶልኛል። እሺ ከዛ እዚህ ጋር ደግሞ ታያታላችሁ ማስታወሻ ደብተር ነች። እንዴት እንደሚከፈት ግን መድኃኔዓለም ያወቀው። እስኪ ወደ ላይ እያተራውጣው። እሺ በስመ አብ ይኸው። እሺ በጣም ደስ የሚል ማስታወሻም አለው። በጣም ደስ ይላል። ሁላችሁም ነገ እንዳትቀሩ እሺ። ክርስቲያኖች ወንድሞች ሁላችሁም እዚህ ውስጥ ያላችሁ በአጠቃላይ ሁላችሁም ነገ